የአባቱን ሚስት ያገባውን ዝም ብላችሁ ትታገሳላችሁ? እንዲህ ያለው ለሰይጣን እንዲቀጣው አሳልፎ ይሰጥቻለሁ፣ ማንም ሰላም እንዳይለው። የቀደመው ፍቅር እስኪጸና ማጽናናት ግን ወገኖች ሆይ በጣም ከባድ ቤት ስራ። ይቅር ብለውኛል፣ ወደውኛል፣ እግዚአብሔር ተቀብሎኛል ብሎ የጸና ፍቅር እስኪኖረው ድረስ አጽናኑት። ይሄን ካላደረጋችሁ የሰይጣንን ሐሳብ ትተው። ከዚህ ከቁርበት ልብስ የሚበልጥ የክርስቶስ ጸጋ አለ፣ አሁንም አለ ወገኖች። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 5 ዛሬ እግዚአብሔር ያጽናናል በሚል መልእክት ነው ማካፈላችሁ። እና አንደኛ ቆሮንቶስ ላይ ነው ታሪኩ የተጀመረው። አንደኛ ቆሮንቶስ ላይ ምዕራፍ 5 ላይ የአባቱን ሚስት እንጀራ እናቱን አግብቶ ቤት ተከራይቶ አኖራት። ክርስቲያኖች ከተባሉ ወንድሞች ከተባሉ እንጀራ እናቱን አገባት ማለት ነው። ይሄ በብሉይ ኪዳን በድንጋይ የሚያስወግድ ነው በእውነት ያደረገው። እና አባቱ የተኛትን ልጁ ከተኛት ስርየት የለውም በብሉይ ኪዳን። ትዝ ይላችኋል አኪጦፌል አቢሴሎም የዳዊትን ዕቁባቶች በአደባባይ እንዲተኛ ያደረገው በዚህ ምክንያት ነው። ለምን? በምንም አይነት ስርየት የለውም። እና አባት ዳዊትን እንዳዋረድከው አንተና አባት እንደማትታረቁ ለማወቅ እንድንፈልግ አባት የተኛቸውን ሴቶች ተኛለው። አቢሴሎምም ሲተኛ የሕዝቡ ልብ ጨከነ። ለምን? አባትና ልጅ ለዘላለም ተጣሉ ማለት ነው። እንደዚህ ያለ ኃጢአት ነው ያደረገው። በአዲስ ኪዳን ክርስቲያን ከተባሉት የአባቱን ሚስት አግብቷት በአደባባይ ያኖራት ጀመር። እና ጳውሎስ ወሬ ሲሰማ እንደዚህ ተናዶ ጳውሎስን እኔ አይቼው አላውቅም። በመልእክት ውስጥ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? የአባቱን ሚስት ያገባውን ዝም ብላችሁ ትታገሳላችሁ? እንዲህ ያለው ለሰይጣን እንዲቀጣው አሳልፎ ይሰጥቻለሁ፣ ማንም ሰላም እንዳይለው። እና ራቆት ከዚህ ሰው ስጋውን ሰይጣን እንዲቀጣው። ነገር ግን ከመጠን በላይ ጳውሎስ ቢቆጣም በእውቀት የተቆጣው። እዛ ጋር ሄዳችሁ ስታነቡ መንፈሱ በጌታ ቀን ይድን ዘንድ ነው ይላል። የሚያስገርም መልእክት ነው። ሲኦል ከሚገባ በኃጢአቱ ብዛት አይቀጡ ቅጣት ተቀጥቶ ኢየሱስ ሲመጣ ይድን ዘንድ ነው። በእውቀት ነው የቀጣው ማለት ነው። ታውቃላችሁ፣ እኔ የተወደዱ አባት አውቃለሁ እና ስማቸውን በእርግጥ አልነግራችሁም፣ ታውቃቸዋላችሁ። እና ታናሽ ወንድማቸው አጥር እየዘለለ የሰው ሚስት እየቀማ ባልየውም እየዘረረ በቃ አመፅ አስቸገረ። በመሰክርለት በማልድለት እምቢ አለ። እና ተንበርክኬ ያሉ አባትየው ሲነግሩኝ ወንድሜ በዚህ ኃጢአቱ ሲኦል ከሚገባ ቅጣውና ነፍሱን አድንልኝ ብዬ ጸለይኩ። እና በእርግጥ ጸሎቴ ተሰማሉኝ። እና የሆነው ጦርነት ውስጥ ወታደሮች መቱት፣ በተባራሪ ጥይት መሰለኝ መቱት። እና ተጎዳ፣ ያ ሰው በጣም ከመጠን በላይ ተጎዳ። እና እሰይ ያልኩኝ አሉ። እና ያ አያችሁ አልጋ ላይ ሲተኛ ለብዙ ጊዜ ሲውል ወደዛ ወደሚያመልከው ወደ ጌታ ንስሐ ገብቶ መጣ። እና አሁን የሚያስደንቃችሁ ታላቅ አገልጋይ ሆኗል። እና እኔም ሄጄ ከዚህ በሽታ እንድድን ልጸልይልህን አለኝ። አልኩት ነው እንዳታረገው አለኝ። እኔ ማን መሆኔን ስለማታውቅ ነው እንድትፈወስ ልጸልይልህ የምትለኝ። ብፈወስ ነፍሴ ይጠፋል። እግዚአብሔር ለበጎና ነፍሴ ይድን ዘንድ ያደረገው ስለሆነ ተመችቶኛል፣ እንዳትጸልይ እንድድን አለኝ። በጣም ያስገርም ነው። ስለዚህ ልጅየውም አባት ወንድሙም ተስማምተዋል በዚህ ጉዳይ ማለት ነው። አንዳንድ ቅጣቶች ለበቀል ይመስላችኋል። ጠጋ ብላችሁ ስታጠኑት ፍቅር አለው ውስጡ እና የሚወደውን ልጅ አባት እንደሚቀጣው። ስለዚህ ጳውሎስ ይህን ሰው ሰላም አትበሉት እና ከሱ ጋር እሳት አታውሱት፣ ሰርግ ለቅሶ አትሂዱ እና እየከላመጣችሁት ማንም ሰው እንዳይተባበረው። ሰይጣንም ስጋውን እንዴት እንዳቆሰለው በኢዮብ ላይ ሄዳችሁ ማየት ትችላላችሁ። ስለዚህ ቅጥር ተነሳበት፣ በስጋው ጎሰቆለ ሰው እና አይቀጡ ቅጣት ነው የተቀጣው። ነገር ግን እነሱ ወንድሞች ያለ ዕውቀት ነው የቀጡት፣ ጳውሎስ በዕውቀት ነው የቀጣው። የጳውሎስ ዕውቀት ነፍሱ ትድን ዘንድ ነው፣ ወንድሞችስ ይበቀሉት ዘንድ ጀመሩ። እና ሁለተኛ ቆሮንቶስ ምዕራፍ 2:11 ላይ ከመጠን በላይ ያለ ልክ መጨነቁን ጳውሎስ ሲያውቅ ሌላ ብዕር አንስቶ መጻፍ ጀመረ። እስካሁን የቀጣችሁት ይበቃዋል፣ ከመጠን በላይ ተጨንቆ ሰይጣን ሊጠቀምብን ነውና አሁን መልእክቴን ቀይሬያለሁ። ሰዎች ከመጠን በላይ ሲጨነቁ አይደለም ከቤተ ክርስቲያን ወንድሞችም አይደለም ቁጣና መገለል ሲደርስባቸው ራሳቸውን ሊያጠፉ ይችላሉ። ምሬትና በቀል ውስጥ ሊገቡ ይችላሉ። በዚህ ሰዓት ሰይጣን እቺን ክፍተት ይጠቀምባታል።
እግዚአብሔር አይወድህም የተገለጠ ጳውሎስ ነው የገሰጸህ ምእመናን ሁሉ አግልለውሃል እና መረጃ ተገኝቶብሃል ይለዋል። ወገኖች በጣም ከባድ ነው በእውነት። ከወንድሞች መቀጣት ስንዴ ብትልክ ለሆዱ ነው፣ ልብስ ብትልክ ለገላው ነው እኮ። የተሰበረ ልብና የደቀቀን መንፈስ ማን ይታደገዋል? ጳውሎስ ገባው ማለት ነው። አሁን ትእዛዝ አወጣለሁ። ምን እናርግ? መንፈሳዊ አባታችን ጳውሎስ እኔ ይቅር እንዳልኩት ይቅር በሉት። በቃ አንተ ካልከንማ ይቅር ለእግዚአብሔር ብለናል ብቻ ብላችሁ እንዳታቆሙ። ከዛስ አጽናኑት። እስከ መቼ ነው የምናጽናናው? የቀደመው ፍቅር እስኪጸና፣ የቀደመው ህይወቱ እስኪያቆጠቁጥ ነው። ከባድ ነው ታውቃላችሁ። ይቅር ማለት በጣም ቀላል ነው። የጉንጩን ሳም ታረጋዋለህ፣ እግሩን ታጥበዋለህ፣ ትከሻ ትጨባበጥና አለቀ ጨረስክ። የ5 ደቂቃ ስራ ነው። የቀደመው ፍቅር እስኪጸና ማጽናናት ግን ወገኖች በጣም ከባድ የቤት ስራ ነው። ምናልባት 1 ዓመት ሊፈጅ ይችላል ማጽናናት። ስለዚህ ነው ህዝቤን አጽናኑ የሚለው የአንድ ጊዜ የአንድ ቀን ተግባር እንዳልሆነና የሰለጠነ አንደበትና ብዙ ትዕግስት እንደሚጠይቅ ከሐዋርያው ጳውሎስ ህይወት ትረዳላችሁ። እና ሰውየው ህጉ ወቅሶታል፣ መንፈስ ቅዱስ ወቅሶታል፣ ወገኖች ወቅሰውታል፣ መረጃ ተገኝቶበታል። በአንዱ ጉባኤ ይቅር ብለናል በሚባል ብቻ አይነጻም ሰው። በእርግጥ የኃጢአት ስርየት ከመቅጽበት ነው፣ በክርስቶስ ደም ነው። ሰው ግን ደካማ ነውና ህሊናው በመጽናናት እንደሚነጻ ጳውሎስ ምስጢር ይገልጣል ማለት ነው። ታውቃላችሁ ማጽናናት በጣም የሚያስገርም ነው። አሁን ሀገራዊ ስብራን የደረሰብን ሀገራዊ ፈውስ የምናገኘው በምንድን ነው? ብዙ የተሰበርነው በጠመንጃና በቦምብ አይደለም፣ በቃል ነው። ይገርማችኋል። እና ከቤተ ክርስቲያንና ከቅዱሳን የሚወጣ የሚያጽናና አንደበት ብዙዎችን ሊፈውስ እንደሚችል ዛሬ ልነግራችኋለሁ። ጳውሎስ ይህንን ገብቶታል። ጥቁር አንበሳ ሆስፒታል አንድ ኒውሮ ሰርጂን መጥቶ ካሜራማን እየተቀረጸ ሲናገር ሰምቼዋለሁ። እና ብዙ እጢ ከባድ ቦታ ላይ እጢ ወጥቶባት ኢትዮጵያዊ ነው ግን አሜሪካ ውስጥ የሚሰራ ዶክተር ከሱ ክሩ ጋር መጥቶ ሴትየዋን እጢውን አወጣላት። እና ጋዜጠኞች ተሰብስበዋል። የመጀመሪያ ነው በኢትዮጵያ ውስጥ ይህን ያክል የወጣውንም ኪሎግራም ይናገር ነበር። በጣም የማይቻል ነበር። አሁን ግን ተችሏል። የእድለኛ ነች እቺ ሴት። ሙሉ ለሙሉ ስኬታማ ኦፕሬሽን ያደረጉት። እንዲያውም ጋዋን እንዳደረገ ነው ጥያቄ ያደረጉለት። ተመልከቷት። አሁን ከኦፕሬሽን ሩም ወጣለች፣ ወደ መኝታ ክፍሏ እየሄደች ነው። እኔ ነገ ወደ አሜሪካ ለበር ነው። ከባዱና አስቸጋሪው ውስብስብ እጢው ወጥቶላታል ከጭንቅላቷ ውስጥ እባጭ ነገሩ። ነገር ግን ምሰጋው አለ ሲናገር ለነዚህ ነርሶች ምን እንደሚያደርጉ ስንሳ መርፌ በምን እንደሚወጉ ክኒን እንዴት እንደሚሰጧት ሁሉ ዝርዝር ሰጥቻቸዋለሁ። አንዱን ግን ባሏቸው መሰረት ባይሰጧት የሞት አደጋ ይገጥማታል። ትልቁ ችግር ወጥቶ ነርሶቹ የሚገባቸውን ካላደረጉ ልትሞት ትችላለች አለ። በጣም ገረመኝ። የትልቁ እጢ በእርቅ እና በምህረት እኮ ይፈታል። ማጽናናት ስለማንችል እንደ ነርስ በመሃል ላይ የሚሞቱ ብዙዎች አሉ። ዛሬ ላካፍላችሁ የምፈልገው ስለ ማጽናናት ነው። ስለዚህ ይቅር በሉት። ይቅር ብያለሁ ብላችሁ እንዳታቆሙ፣ አጽናኑት። እስከ መቼ? ፍቅር እስኪጸና ነዋ። ይቅር ብለውኛል፣ ወደውኛል፣ እግዚአብሔር ተቀብሎኛል ብሎ የጸና ፍቅር እስኪኖረው ድረስ አጽናኑት። ይሄን ካላደረጋችሁ የሰይጣንን ሐሳብ ስታችሁታል። ታውቃላችሁ ሰይጣን በጣም የሚሰራው ምሽግ የሚቆርፈው ሐሳብ ላይ ነው። ስለዚህ የቆሰለ ማይንዱ ሐሳብ ውስጥ ሰይጣን ምሽግ ስለሚይዝ ያን ምሽግ አፍርሱበት። የሰይጣንን በምንድን ነው የምናፈርሰው? አጽናኑታ። ዛሬም አጽናኑት፣ ነገም አጽናኑት። እስከ መቼ? ፍቅር እስኪጸና ድረስ። ይሄ ከባድ መንፈሳዊ ውጊያ ነው ማለት ነው። እና ሰይጣን ሐሳቡን ስተውት ነበር። የሰይጣንን ሐሳብ እንዳትስቱት። ምንድነው የሰይጣን ሐሳብ? በዚህ በተቀጣው ኃጢአት በሰራው ሰው ላይ ነፍሱን ሊያጠፋ ነው። እናንተም ቂም እየያዛችሁ የወንድማማቾች ጠብ ሊበዛ ነው። በመሃል ጣልቃ ግቡ። ምን እናርግ? የጦር መሳሪያ ልስጣችሁ። የሰይጣንን ምሽግ የሚያወድም ምንድነው የጦር መሳሪያ? ይቅርታ ነዋ። ከይቅርታ የሚበልጠው ልንገራችሁ፣ ማጽናናት ነዋ። ከዛ በላይ ያለው ልንገራችሁ፣ ፍቅርን ማጽናት ነዋ። 3 መሳሪያ አስታጠቃቸው ማለት ነው። ዛሬ በቤተሰብም በአገርም በግለሰብም ይሄ የማጽናናትን ነገር ላካፍላችሁ ፈልጋለሁ። የሰነፍ ቁጣ ከአሸዋ ይልቅ ጽኑ ነው ይላል።
ከነከሰ አይለቅም ማለት ነው። ልክ ከሆነ ሰው ሲበድል እንጋጫለን፣ እንገስጻለን፣ እንዘልፋለን። መጽሐፍ ቅዱሳዊ ነው። ከገሰጽነውና ከዘለፍነው በኋላ ግን ማጽናናት ካልቻል ሰይጣን ያን ቤተሰብ ይጠቀምበታል። እንዳሸዋ ከባድ ይሆናል። በዚህ ክፍል ምናልባት በህሊናው የሚከሰስ ልክ እነዚህ ወንድም መግቢያ ቀዳዳ ያጣ እና ወዴት ሊሄድ ለሚል ሰው እግዚአብሔር ይላል አይደለም የክርስቶስ ደም ከኃጢአት ሁሉ ያነጻል። ወገኖች ለአንድ ሰው እግዚአብሔር ሊያጽናናው እንደላከኝ ይመስለኛል። በቃሉ ካላመንክ ዛሬ ያው እኔን ተውሶ እግዚአብሔር መጣ ማለት ነው። በእውነት ጴጥሮስ አንድ ኮሜንታሪ ሳነብ ሁልጊዜ ጠዋት ዶሮ ሲጮህ ሁሌ ያለቅሳል የሚል አንብቤያለሁ። ለምን? የሚያስታውሱት ነገሮች አሉ። ረገመው፣ ካደው 3 ጊዜ። ኢየሱስም አየው እና ስቅስቅ ብሎ አለቀሰ። እና በማርቆስ ወንጌል ላይ ምዕራፍ 17 ቁጥር 7 ኢየሱስም ሴቶች ሽቶ ሊቀቡት ሄዱ። አስከሬኑን ድንጋዩ ተንከባሎ ነበር። መልአክም የሚያበራ መልአክ ቆሟል። ሙታንን በሕያው መካከል ለምን ትፈልጉታላችሁ? ከዚህ በፊት እንዳላችሁ ተነስቷል እና ሄዳችሁ ለወንድሞቹ ኢየሱስ ተነስቷል በሉ አላቸው። እነ ማርያምም ይሄን የምስራች ለመናገር ሲሮጡ መልአኩ ኑ አላቸው። ምንድነው ያልኳችሁ? ኢየሱስ ተነስቷል አይደል ያልከን? አዎ። አንድ ነገር ይቀራል። ለጴጥሮስ በሉት። ሄዳችሁ አንብቡ። ለዮሐንስ አይልም። ለጴጥሮስም ኢየሱስ ተነስቷል በሉት። ሴቶቹ እየሮጡ በር ከፍተው ገቡ። ኢየሱስ እኮ ተነስቷል፣ መልአክ የሚያበራ። ምን አለሽ? አረ ጉድ ነው ያለው። ምንድነው ያለው? ለጴጥሮስ ኢየሱስ ተነስቷል በል። ምን ማለት ነው? ብትክደኝም እወድሃለሁ። ይኸውልህ ስምን ነው የምጠራው። በልቤ አለ ዮሴፍ፣ ተነስቼልሃለሁ። አይዞህ፣ እንዳንተ እኮ አይደለሁም። ረገምከኝ፣ ካድከኝ፣ እስከ ሞት ካንተ ጋር ሆናለሁ ብለህ ሸመጠጥከኝ። እኔ ግን አለሁ። ዮሴፍ ጴጥሮስ እወድሃለሁ። እንዲያውም ተገለጠለት። ትዝ ይላችኋል። የዮና ልጅ ስምዖን ሆይ ያው አባትህንም አንተንም አውቃለሁ። ከነዚህ ይልቅ ትወደኛለህ? እኔ ትወደኛለህ የምባል ነኝ? አዎ ትወደኛለህን? እኔን? አዎ አንተን። ግልገሎቼን ጠብቅ። እኔን? አንተን? አዎ ጴጥሮስ። እንዲያው የመንግስተ ሰማይ ቁልፍ እሰጥሃለሁ። አለት፣ በአለቱ ላይ ቤተክርስቲያን መሰረታለሁ። የሚገርም ነው። ትንሽ ቆይቶ ደግሞ ይገለጥለታል። ስምዖን ጴጥሮስ የሚበላ አለ? ከኔ እንጀራ ትለምናለህ? ከአንተው። ሲያጽናናው ተመልከቱ። የሚገርም ነው። እንደ ሌሎች እኮ ተዘቅዝቆ ነው የተሰቀለው ጴጥሮስ። ምኑ ማረከው ብትሉ ማጽናናቱ፣ ይቅር ማለቱ ሳያንስ ያጽናናዋል። እግር በእግር እየተከተለ አይደለም። ለጴጥሮስ የሰራ ኢየሱስ አሁንም አለ። በየቤታችን የሚያጽናናን እሱ ነው። በእውነት ትዝ ይላችኋል የጠፋው ልጅ ታሪክ። ከሩቅ አየው አባቱ፣ ሮጠ፣ አንገቱ ላይ ተጠመጠመ፣ ሳመውም። ብቻ አይደለም ልብስ አምጡ፣ ቀለበት አምጡ፣ ግብዣ አምጡ። ማጽናናት እኮ ነው። ለበደለው ገንዘቡን ከአመንዘራ ጋር ለጨረሰው እና አሳማ ስጋ ለመብላት የተመኘው እንደ ታላቅ ወንድሙ አላኮረፈም። ሮጠ ይላል አባትየው። ንስሐ እስኪገባም አልጠበቀው፣ አንገቱን አቀፈው ይላል ተአምር። የክርስቶስ ፍቅር ለዘላለም ነው በእውነት። ሐናንያም ጳውሎስ ላከው። እነ እስጢፋኖስን እንደ ጌሾ ቀጥቅጦ የገደለ እኮ ነው። ሐናንያም በኢየሱስ ተልኮ ወደ ሳኦል ቤት ገባ። 3 ቀን አልበላም አልጠጣም። ወንድሜ ጳውሎስ እኔ አንተ በደማስቆ የተገለጠልህ ጌታ ታላቅ ሥራ በአንተ ይሠራል። የተከበርክ ዕቃ ነህ፣ የእግዚአብሔር የጦር ዕቃ ነህ። ወደ አሕዛብና ቋንቋቸው ወደማይታወቅ ይልክሃል። እኔን ይልከኛል። አንተን ሳኦል ብዙ ሰው እኮ ገድያለሁ፣ አሳድጃለሁ። ኢየሱስ ምሮሃል። የእግዚአብሔር እንደሰው አይደለም ሳኦል። በአንተ በማትረባ ከኃጢአተኞች ቁንጮ ነኝ በምትል እግዚአብሔር ታላቅ ሥራ ይሠራል። ጸጋው ይገን ዘንድ ምሕረቱ ይታወቅ ዘንድ ጳውሎስ ከኃጢአተኞች ዋና በመሆን በእኔ ይላል። በእውነት በጣም የሚያስገርም ዛሬ እግዚአብሔር ይላል በዚህ ጉባኤ ላላችሁ በእውነት እንደ ቆሮንጦሱ ወንድም ተስፋ የቆረጠ ሰው አለ በዚህ ጉባኤ። ኃጢአት ተገኝቶብኛል፣ የእግዚአብሔር ሰዎችና ቤተክርስቲያንን በድያለሁ ለምትሉ አለ። እግዚአብሔር ይላል ምሕረቴ ለዘላለም ነው። ቤቴ ሰፊ፣ ጸጋዬ ብዙ ነው እኮ ነው የሚለው። እንደ አዳምና እንደ ሔዋን ምርኮዬ ተቀማው፣
ተባረርኩ እና ሰማይ አዘነብኝ በበደሌ የምትሉ አሉ። ከዚህ ከቁርበት ልብስ የሚበልጥ የክርስቶስ ጸጋ አለ። አሁንም አለ ወገኖች ሆይ። እንደ ኖህ ልጆች የወደፊት ተስፋችን የጨለመ አለ። ያለፈው ታሪካችን ስለ ወደፊት ያጨለመብናለን። ከኖህ የሚበልጥ የሚያጽናና የእግዚአብሔር ልጅ አለ። በእውነት ለአንድ ሰው ኢየሱስ የራራ ይመስለኛል። እንደ ሎጥ ተቃጠለብኝ፣ የጨው አምድ ሆነብኝ፣ ሁሉ ወደመብኝ የምትላለህ፣ ከዚህ በኋላ ምንም ብጥርና ብተጋ እንኳ ላስተካክለው አልችልም የምትላለህ፣ ክፉን ለበጎ የሚቀይር የእግዚአብሔር ልጅ አለ። ኢቭን እንደ ዮሴፍ ወንድሞች ቢሆኑ ለምትጸጸቱ እግዚአብሔር ዛሬ መልእክት ያመጣል። እንደ ዳዊት መረጃ ተገኘብኝ፣ ደም ተገኘብኝ፣ ዝሙት ተገኘብኝ፣ ነቢያት መሰከሩብኝ፣ ከዚህ በኋላ ቅባት አይቀጥልም፣ አገልግሎት ይቆማል የምትላለህ፣ ምሕረቱ ለዘላለም ወገኖች። በእውነት እንደ ጴጥሮስ ዶሮ እያየ ሁሌ የምትጮህ ያቺ የወደክባት ቤት ስታልፍ ሁሌ ትዝ የምትልህ አይደለም፣ በየቀኑ የምትጸጸታለ። ጸጸት በኢየሱስ ደም ተቀደደ ዛሬ። እስኪ ምሕረቱ ለዘላለም ነው በሉ።